በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 28 2018 በዕለተ ሰንበት በቅዳሴው ላይ የሚነበቡ ምንባባት፣ የሚሰበክ ምስባክ፣ የዕለቱ ቅዱስ ወንጌልና የዕለቱ ቅዳሴ። ገባሬ ሰናዩ ዲያቆን ወይም አንደኛ ዲያቆን የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 1 እስከ ፍጻሜ። ንፍቅ ዲያቆን ወይም ሁለተኛ ዲያቆን አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 1 እስከ 6። ንፍቅ ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 5 ከቁጥር 34 እስከ ፍጻሜ። በቅዳሴው ላይ የሚሰበከው የዕለቱ ምስባክ መዝሙር 4 ከቁጥር 2 እስከ 3። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመተተባ እግዚአብሔር በጻድቁ። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰባ እግዚአብሔር በጻድቁ። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ። ትርጉም: እናንት የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እንደተመሰገነ እወቁ። መዝሙር 4 ከቁጥር 2። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት የማኒ ልጆች ሰራኢ መጋቢ የለም በማለት እስከ መቼ ልቦናችሁን ታጸናላችሁ? ሰራኢ መጋቢ የለም ማለት ለምን ትወዳላችሁ? በጻድቁ በኖ እግዚአብሔር በጻድቁ በሎጥ እንደተመሰገነ እወቁ እያለ አስቀድሞ የተናገረው ቃል ነው ማለት ነው። የዕለቱን ቅዱስ ወንጌል ስንመለከት የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ ፍጻሜ። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሠራው ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ
ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይን ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሂዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረው አይደለምን አሉ። ሌሎችም እርሱ ነው አሉ። ሌላዎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱልህ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሂድ ታጠብ አለኝ። ሄጄ ታጥቤ አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበርና፣ ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብሁም አየሁም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌላዎቹ ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶችን ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚያም የተነሳ ዕውሩን አንተ ዓይኖችን ስለከፈተልህ ስለ እርሱ ምን ትላለህ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደሆነ እንዳየም ስለ እርሱ አላመኑም። እነርሱም እናንተ ዕውር ሆኖ ተወለደ የምትሉ ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያን ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱስ ስለ ራሱ ይናገራል አሉ። ወላጆቹም አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራባቸው እንዲያወጡት፣ አይሁድም ከዚያ በፊት ተስማምተው ነበርና። ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርሁ አሁንም እንዳየሁ ይህን አንድ ነገር አውቃለሁ አለ። ደግመውም ምን አደረገህ? እንደዚህ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኋችሁ፣ አልሰማችሁኝም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደቀ መዛሙርቱ ልትሆኑ ትወዳላችሁን አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረ እኛ እናውቃለን፣ ይህ ሰው ከወዴት እንደሆነ አናቅም አሉት። ሰውየውም መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖችን ከፈተ። እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔርን ይሰማን እንጂ ኃጢአተኛዎችንም እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖች ማን እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር። መልሰው አንተ ሁለንተናህ በኃጢአት ተወለድህ፣ አንተም እኛን ታስተምራለህን አሉት። ወደ ውጭም አወጡ። ኢየሱስም ወደ ውጭ እንደ ጣሉት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታዬ ሆይ በእርሱ አምን ዘንድ ማን ነው አለው። ኢየሱስም አይተኸዋልም፣ ከአንተ ጋር የሚነጋገረው እርሱ ነው አለው። እርሱም ጌታዬ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን አሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁም ይኖራል አለ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። የዕለቱ ቅዳሴ እግዚእ ወይም ናኩ ተከ ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።